ሰላም ሰላም ውድ የወልደር ፋይል ዩቲዩብ ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው እንማማርባቸዋለን ብዬ ያሰብኳቸውን ቪዲዮዎች ከዛም ሰብ አርጌ ይዤላችሁ መጥቻለሁ። አዲስ ወይ ሰብስክራይብ እያደረጋችሁ ምክንያቱም እንደምትማሩበት እርግጠኛ ነኝ። ሀሳብ አስተያየታችሁን ደግሞ በኮሜንት ሴክሽን ውስጥ እያስቀመጣችሁ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ቀጥታ ወደ ቪዲዮ አማን ነው፣ ሰላም ነው፣ ፒስ ነው የሚለው ሁሉ ጸበል ሲሄድ እግዚአብሔር ይመስገን የሚለው እንዲው እግዚአብሔር ማን ይተርኩሰን እንጂ ነው። እውነቴን እኮ ነው የምነግራችሁ። እግዚአብሔር ማን ይተርኩሰን። ምድር ጠቧችሁ እኮ የምትራመዱት ሁሉ ጸበል ስትሄድ ኩምሽሽ በቃ እንዲው ለተቸገረ እንድናዝን አረማመዳችን እኮ ልክ እንዲኖረው ንግግራችን መጠን እንዲያበጅ እግዚአብሔር ማን ይተርኩሰን እንጂ ተነግረን ሰምተናል እንዴ? እውነቴን ነው። ስንቶቻችሁን እስቲ አሁን እዚህ ውስጥ ራሱ ብቆሰቁስ እዚህ ከተሰበሰበው ውስጥ እግዚአብሔር በሚያውቀው እግዚአብሔር ነቅሶ ቢያወጣ ሲቸግራችሁ ወደ ቤተ ክርስቲያን የመጣችሁ ስንቶቻችሁ ናችሁ? ትዳር ማለት በኦርቶዶክስ አስተምህሮ የወንድ ጾታና የሴት ጾታ ትብብር አይደለም። የወንድ የሴትና የክርስቶስ ህብረት ነው። እስኪ ንገሩኝ በሉ። የወንድ የሴትና የማን ህብረት ነው? የክርስቶስ ህብረት ነው። ኦርቶዶክሳዊ ትዳር ማለት ይሄ ነው። ወንድና ሴት ብቻቸውን ባለ ትዳር ላይ እንደዚህ ያለ ጋብቻስ የፈረስ የበቅሎ ይላል ፍትሐ ነገሥት አንቀጽ 24 ላይ እንደዚህ ያለ ጋብቻስ የፈረስ የበቅሎም የባዝራም አላቸው። ክርስቶስ የሌለበት ትዳር ፈረስም እነበቅሎም አላቸው። እንዴ ተባብሮ ለመኖር ከሆነ አክሲዮን መግዛት ነው። ጋብቻ አያስፈልግም። አክሲዮን ገዝቶ በቃ መነገድ ነው። ለንግድ ለገንዘብ ተባብሮ ለመኖር ከሆነ ለዝሙት ከሆነ እቺ ከወንድ ጋር ካልተገናኘች እንቅልፍ የማይወስዳት አውሬ ማናት? ደቀ መዛሙርት ንገሩኝ። መቅደም ወንጌል ላይ ያለች ጠፋቻችሁ? እኔ የጠፋኝ እንዴት ታረጉ? ፈልጓት እንጂ አሮዬ ገሞራዊት በጣም ዘማዊት ናት። ወንድ ካላገኘች አታድር። ስለዚህ አብሮ ለመተኛት ከሆነ እሷን የመሰለችም አለች ለማለት ፈልጌ ነው። ሰው አብሮ ለመተኛት ብቻ ከሆነ የሚጋባው እሷስ አለች አይደል? ታዲያ ሰው የሚያገባው ወንድ ሴትና ማን ሆኖ ለመተባበር ነው። ክርስቶስ ወይም ምን ማለት ነው? መነኮሳትን በምንኩስናቸው እንደሚያድርባቸው ባሉን ደግሞ በሚስቱ ምክንያት ፈጽሞ ይዋሃደዋል። ሚስቲቱን በባሏ ምክንያት ፈጽሞ ይዋሃዳቸዋል። የተዋህዶ ምክንያት ነው። የክርስቶስ መዋሃጃ ምክንያት ነው ትዳር እንጂ ተባብሮ መኖሪያ ይሄ ምንድነው የሚባለው? ትብብር አይደለም። ትዳር ከክርስቶስ ጋር የሚዋል ዛስተጻመረ እግዚአብሔር ይፍልጥ ሰብ እግዚአብሔር አንድ ያደረገውን ሰው አይለየው የተባለ ለዚህ ነው። የማቴዎስ ወንጌል ምዕራፍ 19 ቁጥር 6 ላይ አንድ አድራጊው እግዚአብሔር ነው እንጂ ጾታ አይደለም። እግዚአብሔር አንድ ያደረገውን ሰው አይለየውም ሲል ትዳርን አንድ የሚያደርገው እግዚአብሔር ሲኖርበት ነው። ገንዘብ ያደረገውን ገንዘብ ይለየዋል። ጾታዋን ብቻ ወይም ጾታውን ብቻ ሴትነቷን ወይም ወንድነቱን ብቻ ፈልገው ከተጋቡ ያ ጾታ ሲያረጅ ያ ጾታ ሲጎሰቁል ይሰለቻቻሉ። እግዚአብሔርን ብለው አንድ ከሆኑ ግን የሚለያቸው ነገር ቢያጡ ቢያረጅ ብታረጅ ቢጎብጥ ብትጎብጥ ጤና ቢያጡ መኝታ ላይ አንድ መሆን የሚችሉበት አቅም ቢያጡ በዚህ ሁሉ አይለያዩ። እግዚአብሔር ነው አንድ አድራጊው። እግዚአብሔር አንድ ካደረጋቸው ምንም ነገር ሊለያቸው አይችልም። ትክክለኛው ኦርቶዶክሳዊ ትዳር ማለት ይሄ ነው። ፎቶ አንሺ ሆነ ሁሉ ቪዲዮ ቀራጭ ሆነ ሁሉ ይሄ ነገር ወዴት እየወሰደን ነው? ምዕመናን አይገርማችሁም? ልክ ነን ብላችሁ ነው? ተው ልብ ብላችሁ እስኪዩ። ሁሉም ከማጨብጨብ ይልቅ ሞባይላችን የያዛትን ሞባይል ይዞ በቃ ይቀርጻል፣ ፎቶ ያነሳል። ይሄ አይገባም። እነማንን ልናነሳ ነው? እነማን ሲዘምሩ እኛ እንሽልን ሆነ ሁላችንም ካሜራማኖች ከሆኑ ይሄ በጣም ሊታረም ይገባል። ቤተሰቦቻችን
ሁላችንም ሞባይል ይዘናል እና እየታዘብኩ ያለሁት እናንተም ሁላችሁም እየታዘባችሁ ያላችሁት ሁሉም ካሜራማን ሆነ። ታቦት ሲወጣ ውደት ሲደረግ ቅዳሴ ሲቀደስ ሲዘመር ከመዘመር ይልቅ ከማጨብጨብ ይልቅ ፎቶ አንሺ ሆነ። ሁሉ አባታችንን ቃለ ሕይወት ያሰማልን። የመጀመሪያውን ትምህርት ይህንን ይመስል ነበር። እርግጠኛ ነኝ ተምራችሁበታል። ቀጣዩን ቪዲዮ ለማየትም ጓጉታችኋል። ሀሳብ አስተያየታችሁን በኮሜንት እያስቀምጣችሁ ወደ ቀጣዩ እንሄዳለን። ሮሜ 8:34 ላይ እኮ እንደዚህ ይላል፣ የሞተውን ይልቁን ከሙታን የተነሳው በአብ ቀኝ እጅ ያለው ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል እንጂ ማርያም አይልም። ሮሜ 8:34 ላይ ስለኛ የሚያማልደው ይላል አይልም? አይልም። እናንተ ብሊፍ አድርጉ መስከሩ እንጂ አይልም። ንባቡ አለ የለም? ንባቡ አለ። ግን ንባቡ አለ ማለት ንባቡ ራሱ መልእክቱ ነው ማለት ነው አይደለም። ምንድነው የሚያመለክተው? ሮሜ ላይ ያለው የሚያማልደው የሚለው ቃል የሚያመለክተው ኢየሱስ አማላጅ መሆኑን አይደለም። ስለዚህ የዳነው በማን ነው የሚል ጥያቄ ነው የምጠይቀው። የዳነው በአማላጅ ከሆነ አማላጅ ማለት ለማኝ ማለት ነው። ለማኝ ከሆነ ማድረግ የማይችለው ለምኖ የሚያስደርገው ነገር አለ ማለት ነው። እየሰማችሁ ነው ወይ? ማንን ነው የሚለምነው? ወልድ የሚል ጥያቄ እንጠይቃለን። አብን ነው የሚለምነው ካሉ አብ ጋር ያለ ወልድ ጋር የሌለ ምን አለ? ምክንያቱም ጌታችን ለአብ ያለው ሁሉ ለኔ ያለኝ ብሏል። እኔና አብ አንድ ነን ብሏል። እየሰማችሁ ነው የምናገረው። በዮሐንስ ወንጌል ምዕራፍ 5 ቁጥር 19 ላይ አብ የሚያደርገውን ሁሉ ወልድም እንዲሁ ያደርጋል። አብ ሕይወትን እንደሚሰጥ እያነጻጸረው የሚያስቀምጠው አብ ሕይወትን እንደሚሰጥ ወልድም እንዲሁ ሕይወትን ይሰጣል። እየሰማችሁ ነው አይደለም? ስለዚህ አብ የሚያደርገውን ማን ያደርጋል? የስልጣን መበላለጥ የለም ማለት ነው። የማይኖር ከሆነ እንዴት ሊለምነው ይችላል? አንድ ስልጣን ካላቸው እኔና አብ ስንት ነን ብሏል እሱ። ስለዚህ አንድ ከሆኑ አብ የሚያደርገውን ደግሞ እንደዚህ ይላል። ለምሳሌ ወልድ ዮሐንስ ወንጌል ምዕራፍ 5 ቁጥር 19 ጀምሮ ባለው ንባብ ላይ ምን ይላል መሰላችሁ? አብ የሚያደርገውን ሁሉ ወልድ ያደርጋል ይላል። ወይም ደግሞ ወልድ የሚያደርገውን ሁሉ አብ ያደርጋል። እየሰማችሁ ነው አይደል የምናገረው? እየሰማችሁ ነው ወይ? ኢየሱስ አማላጅ ነው የምንል ከሆነ የሚያመጣውን ጣጣ እንድንረዳ ነው። ቤዚካሊ ስላሴን እንዴት እንደሚያፈርስ ማለት ነው። አብ የሚያደርገውን ወልድ የሚያደርግ ከሆነ ወልድን አማላጅ የምንል ከሆነ አብ የሚያደርገውን ሁሉ ደግሞ ወልድ የሚያደርግ ከሆነ ስለዚህ በዚህ አውድ ምንድነው የሚሆነው ማለት ነው? አብም ወልድም ምን ወደ መሆን ነው የሚሄዱት? አማላጅ ወደ መሆን አይሄዱም? ይሄዳሉ። ምክንያቱም አብ አድርጎ ወልድ የማያደርገው ምንም ነገር የለም ምንም። ስለዚህ ተመልከቱ፣ ሮሜ ላይ ያለው ስለኛ የሚማልደው የሚለው ቃል ኢየሱስ አማላጅ ነው ለሚለው ፈጽሞ ሊጠቀስ አይችልም። አማላጅ የሚሆን ከሆነ ከአብ ወደ ማለት ነው የሚመጣው። ነገረ ስላሴ ይፈርሳል ማለት ነው። አንዱ የሚለምን አንዱ የሚለምንና የሚለመን እኩል ሊሆኑ ይችላሉ? አትሏት መልሱ ልጅ ሊሆኑ ይችላሉ። አብ ሕይወት ሰጭ ነው እንበል፣ ወልድ ሕይወትን ለምኖ የሚያሰጥ ነው እንበል። እየሰማችሁ ነው? ማንን ለምኖ ሕይወትን ያሰጣል? በእነሱ አውድ እነሱ እንደሚለው አብን ለምኖ ሕይወት የሚያሰጥ ከሆነ ሰጪና አሰጪ እኩል ሊሆን ይችላል? ይችላል። ኢየሱስ ደግሞ እኔ ምንድን ነኝ ያለው? ሕይወት ነኝ አላለም ብሏል። ራሱ ሕይወት ከሆነ ሌላ ሕይወት ከየት ይመጣል? ከሱ ውጭ ሌላ ሕይወት አለ? የለም። ስለዚህ አማላጅ ሊሆን አይችልም ማለት ነው። ይህ ሁሉ ኮተት ሳይመጣ በፊት የነበረችዋ ኦርቶዶክስ እምነት ንጹህ ነበረች። በእነ ኢዛና ዘመን በአክሱማይት ኢምፓየር ሲታወጅ እኮ ንጹህ ነበረ። ታቦት መዞር የጀመረው በአጤ ምኒልክ ዘመን ንጹህ የክርስትና ሽታ ነው ወደ ኢትዮጵያ ምድር የገባው። በመጽሐፍ በአምልኮ ልምምድ በትውፊት ምናምን እያሉ ያስገቡት ይሄ ሁሉ የዘመናት ቆሻሻ ህዝቡ ትክክለኛውን ክርስትና እንዳይኖር እውነተኛውን ወንጌል እንዳይሰማ አድርጎታል። በኢዛና ጊዜ ታቦት የለም ማለቱም ታሪክ አለማወቁን ያስረዳል። ኢትዮጵያ ሀገራችን ታቦት የተህገ ኦሪት ነው የተቀበለችው። በ1000 ዓመተ ዓለም ታቦተ ጽዮን ወደ ሀገራችን ወደ ኢትዮጵያ መጥታለች። ከዚያን ጊዜ ጀምሮ ኢትዮጵያ የታቦት ባለቤት ናት። በአዲስ ኪዳን ያለው ታቦት በአብርሃ ወአጽብሃ ጊዜ የለም ብሎናል ወንድማችን የሌለው አንተ ነህ እንጂ በዚያን ጊዜማ ታቦተ ጽዮን ነበረች። ከዚያም አልፎ ከአክሱም ውጭ ራሱ በወሎ በተድባበ ማርያም፣ በጎጃም በመርጡ ለማርያም እና በጣና ቂርቆስ ሁሉ ታቦት እንደነበረ ብዙ መጻሕፍት ብዙ ማስረጃዎች ያሳዩናል። ከዘመነ ብሉዩ መስዋዕት የዘመነ አዲሱ መስዋዕት ይበልጣል። ያ የፍጡር ደም ነው። ይሄኛው የአምላካችን የክርስቶስ መለኮት የተዋሃደው ደም ነው። ታላቅ ምስጢር ነው የሚፈጸምለት። መላእክት የሚንቀጠቀጡለት ነው። ዓለምን ሁሉ ያዳነ ደም ነው መሰዋው ላይ የሚቀርበው። ከብሉይ ኪዳኑ ክህነት የሐዲስ ኪዳኑ ክህነት ይበልጣል። ከብሉይ ኪዳኑ ሕግ የሐዲስ ኪዳኑ ሕግ ይበልጣል። በምንም አይገናኝም። ለዛ እንኳን አምላካችን እግዚአብሔር ሙሴን በመገናኛው ድንኳን ያለውን ንዋየ ቅድሳት ሁሉ የከበረ ቅዱስ ቅባትን ትቀባቸዋለህ፣ ቅድስተ ቅዱሳንም ይሆናሉ፣ እነሱን የሚነካቸው ሁሉ ቅዱስ ይሆናል። በዘመነ ሐዲስ ያለው ንዋየ ቅድሳት ደግሞ ከዛ በክብር የላቀ ነው። ለምን? የሚፈጸምባቸው ምስጢራት
ከብሉይ ኪዳኑ ምስጢር የበለጠ ስለሆነ የምስጢራት ሁሉ መጨረሻ መደምደሚያ ቁንጮ ስለሆነ ቅዱስ ሥጋውና ክቡር ደሙ ታቦትን የምናከብረው ታቦትን ቅዱስ የምንለው ታቦትን ተሸክመን የምንዞረው ከዚህ አንጻር ነው፣ ክቡር ስለሆነ። አትናቴዎስ ነው የመጀመሪያውን ፓትርያርክ አባ ፍሬምናጦስ ተብሎ የሚታወቀውን ያን ጊዜ ታቦት አሸክሞ አላከውም። ታሪክን ወቅ የኢትዮጵያ የመጀመሪያው ፓትርያርክ ፍሬምናጦስ ነው ሲል ነበር። የመጀመሪያው የኢትዮጵያ ፓትርያርክ ብፁዕ ወቅዱስ አቡነ ባስልዮስ ናቸው እንጂ ፍሬምናጦስ አይደሉም። ፍሬምናጦስ የመጀመሪያው የኢትዮጵያ ጳጳስ ናቸው እንጂ ፓትርያርክ አይደሉም። የወጣው ነው አረም ይገርም። ገና የሚወጣ ህዝብ አለ። ገና ይሄ ሁሉ ፕሮቴስታንት ከየት ነው የወጣው? ከጉያቸው አይደለም? ምን አጥቶ ወጣ? አልንበረከክም ብሎ ለእንጨት ለፍጡር የሚቀርብ አምልኮ ህዝቡን ያሸሸው ይሄ። ምናልባት እንደሱ የከበዳቸው ኦርቶዶክስ ጠባብ መንገድ ሆኖባቸው የወጡ ይኖሩ ይችላሉ። ከኦርቶዶክስ መውጣታቸው ኦርቶዶክስ እውነት ላለመሆኗ ማረጋገጫ ነው። ለምሳሌ አምላካችን ክርስቶስ በዮሐንስ ወንጌል ምዕራፍ 6 ላይ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለ እያለ ሲያስተምራቸው ያ ሁሉ የሚከተለው ሰው ከበደው። እንዴት ከሰማይ ወረድኩ ይለናል? እንዴት ሥጋውን እንበላ ዘንድ ሊሰጠን ይችላል? እኛ የምናውቀው አይደለም ወይ እያሉ በጣም ትምህርቱ ከበዳቸው። ደጋግሞ የምላችሁ ምሳሌ አይደለም ሥጋዬ ነው፣ ሕይወት የምታገኙት ሥጋዬን ከበላችሁ ደሜን ከጠጣችሁ ነው እያለ አስረግጦ ነገራቸው ስለ ምስጢረ ቁርባን። ከዚህ በኋላ ብዙዎቹ ትተውት ሄዱ። አምላካችን ክርስቶስ በሐዋርያትም ልቡና ይሄ ትምህርት እንደከበዳቸው ስላወቀ እናንተም ልትሄዱ ትፈልጋላችሁን አላቸው። ከዚህ በኋላ ቅዱስ ጴጥሮስ አቤቱ ጌታ ሆይ የሕይወት ቃል ካንተ እያለ ወዴት እንሄዳለን አለው። እና አሁን በዚያ ጊዜ አምላካችን ክርስቶስን ብዙዎች ትምህርቱ ከብዷቸው ትተው ስለሄዱ የክርስቶስ እውነትነትን ያስቀረዋል በተአምር። ክርስቶስ እውነተኛ መንገድ ነው። ታቦትን ያመልካሉ ብሏል። ይሄ አለማወቁን የገለጸበት ልክ ነው። በታቦት ፊት ለእግዚአብሔር እንሰግዳለን እንጂ ታቦት የሚያመልክ የኦርቶዶክስ ተዋሕዶ ልጅ የለም። የአምላክ ማደሪያ፣ የአምላክ ዙፋን፣ የአምላክ መገለጫ፣ ከእግዚአብሔር ጋር የምንነጋገርበት፣ እግዚአብሔር ምሕረት ይቅርታውን ለሕዝቡ የሚሰጥበት፣ የምንባረክበት ብለን በታቦቱ ፊት አምልኮታችንን ለእግዚአብሔር እንገልጻለን እንጂ ታቦትን አምላክ ነው አላልንም አንልም። ታቦት የሚሰገድለት ከወርቅ፣ ከዕንቁ፣ ከብር፣ ከእንጨት፣ ከድንጋይ ወይንም ከእብነ በረድ ስለተሰራ አይደለም። በታቦት ፊት የምንሰግደው የእግዚአብሔር ክቡር ስም በጽላቱ በታቦቱ ላይ ስለተጻፈ ወይንም ስለተቀረጸ ለጌታችን ለኢየሱስ ክርስቶስ ስም ነው። በፊልጵስዩስ መልእክት ምዕራፍ 2 ቁጥር 10 ላይ በሰማይና በምድር ከምድርም በታች ያለው ጉልበት ሁሉ ለኢየሱስ ክርስቶስ ስም ይሰግድ ዘንድ ነው ይላል። ስለዚህ የምንሰግደው ለማን ነው? ለእግዚአብሔር ስም ነው። አይደለም የሐዲስ ኪዳኑን መሰዊያ ያቃለለ በብሉይ ኪዳን የነበሩት የፍጡር ደም የሚቀርብባቸው የፍጡር መስዋዕት የሚሰዋባቸው ንዋየ ቅድሳትን እንኳን ያቃለሉ ሰዎች የነቀፉ ሰዎች እግዚአብሔር ሲቀጣቸው እንመለከታለን። ለምሳሌ በትንቢተ ዳንኤል ምዕራፍ 5 ላይ ብልጣሶር የተባለው ንጉሥ የናቡከደነጾር ልጅ ናቡከደነጾር እስራኤልን ከኢየሩሳሌም ማርኮ ቤተ መቅደሱን አፍርሶ ንዋየ ቅዱሳቱን ማርኮ ወደ ባቢሎን ይዞ ሄዶ ነበር እና ናቡከደነጾር ካለፈ በኋላ በአባቱ ዙፋን ላይ የተቀመጠው ብልጣሶር አባቱ ከኢየሩሳሌም ማርኮ ያመጣቸውን ንዋየ ቅዱሳት ለእግዚአብሔር አምልኮ የሚውሉትን ለመንፈሳዊ አገልግሎት የሚውሉትን የእግዚአብሔር ክብር የሚገለጥባቸውን ንዋየ ቅዱሳቱን ንቆ ታላቅ ግብዣ አድርጎ ግብዣው ላይ አባቱ ያመጣቸው የእግዚአብሔር ንዋየ ቅዱሳት እንዲበላባቸው እንዲጠጣባቸው አደረገ። ተዳፍሮ ማለት ነው። ከዚህ በኋላ ወዲያው አምላካችን እግዚአብሔር እዛው ላይ ተአምር አሳየው። የቤቱ ግድግዳ ላይ ማኔቴቄል ፋሬስ የሚል ሰውየው አይታይም፣ እጅግን ይጽፋል። ከዚህ በኋላ ደነገጠ፣ የሚያደርገው አጣ። አብረውት የሚኖሩ ሕልምን የሚተረጉሙ ጥበበኞች ይህንን ጉዳይ ሊፈቱት አልቻሉ እና ተማርኮ በዛ ሀገርና በዛ ዘመን የሚኖረው ዳንኤል ነው የተረጎመለት። እግዚአብሔር ከሁሉ አልቆ ንጉሥ ቢያደርግህ የእግዚአብሔርን ንዋየ ቅድሳት ተዳፍረሃል፣ የማይገባ ሥራ ሰርተሃል፣ የማይገባ ሥራ ስለሰራህ ነው ይህ ሁሉ የሆነብህ። ስለዚህ የተጻፈው ማኔቴቄል ፋሬስ ነው የሚለው። ማኔ ማለት እግዚአብሔር መንግሥትህን ቆጠራት፣ ቀላም ተገኘች ማለት ነው። ቴቄል ማለት በሚዛን መዘነህ ቀለህም ተገኘ ማለት ነው። ፋሬስ ማለት ደግሞ እግዚአብሔር መንግሥትህን ለሌሎች አሳልፎ ሰጠ ማለት ነው። እና በዚህ መልኩ አምላካችን እግዚአብሔር አይደለም ቅዱስ ሥጋውን ክቡር ደሙን የሚፈተትበት የሚቀርብበት የሚሰዋበት የዘመነ ሐዲሱን መሰዊያና መስዋዕት ያቃለለ ይቅርና የፍጡራን ደም የሚቀርብባቸውን የላም የበግ የፍየል መስዋዕት የሚቀርብባቸውን ንዋየ ቅድሳት እንኳን ያቃለሉ ሰዎች ሲቀጡ እንመለከታለን በዘመነ ብሉይ ኪዳን። ረዳት ያጣው በመሰለኝ ጊዜ ፈጽሞ አራቅልኝ የልቤን ትካዜ
አድርገልኛልና በቸርነት አመሰግንሃለሁ። እልል እልል ለዓለም ዓለም አማኑኤል መድኃኔዓለም ዓለም አማኑኤል እገዛልሃለሁ። መድኃኔዓለም አምላክ ሆይ ምስጋና ላንተ ይገባል። ለምስኪኗ ጎጆ በረከት ሰጥተሃል። ደሃ ነኝ አልልም ሀብት ያንተ ነህና ማሰሮዬ ሞልቷል አይጎል እንደገና አድርገልኛልና በቸርነትህ። ውድ ተከታታዮች የዛሬው ዝግጅት ይህንን ይመስል ነበር። እርግጠኛ ነኝ ተምራችሁበታል። ሀሳብ አስተያየታችሁንም ኮሜንት ላይ አስቀምጡልኝ። በያላችሁበት ሰላማችሁ ይብዛ። ሰላም እግዚአብሔር አይለያችሁ። ቻው ቻው። አመስግኗት ድንግል ማርያም።